السلام عليكم ورحمة الله وبركاته. الحمد لله والصلاة والسلام على رسول الله. أشياء من ملكته يشرح السنة كتاب درساتنا نو سوستنيا درسنا عرد شيخ رحمه الله كتاب الزجاج الإمام البربهاري من يلالو واحذر تنكك أدرج صغار المحدثات መጤ ከሆኑ ነገሮች ውስጥ ትንንሾቹን ተጠንቀቅ። صغار المحدثات ትልልቁ በአብዛኛው አይሰወርም። ቢድዓነቱ ፍጥጥ ያለው ለሰዎች ለመጠንቀቅ የሚሰወር አይሆንም፣ የሚርቅ አይሆንም። ነገር ግን ደቀቅ ያሉ አነስ ያሉ ሲሆኑ ሰዎች ትኩረታቸው ሊሳሳ፣ አስተውሎታቸው ሊቀንስ፣ ሊዛነፍ ስለሚችል ማሳሰቢያ ያስፈልገዋል። ስለሆነም ወህደር አሉ ጥንቃቄ አድርግ። صغار المحدثات ትንንሽ የሆኑ መጤ ነገሮችን ተጠንቀቅ። ምን እንወስዳለን ከዚህ? المحدثات البدع ደረጃቸው አንድ አይደለም ማለት ነው። ትልልቅ አለ፣ ትንንሽ አለ። ሁሉንም በአንድ አይን አናይም። ትልልቅ ላይ የወደቁ ሰዎችን በምናየው አይን ትንንሽ ላይ የወደቁ ሰዎችን አንመዝንም፣ እኩል አናደርግም። ሁሉንም በልኩ እንይዛለን። ሆኖም ግን ከጥንቃቄ አንፃር ሁሉንም መጠንቀቅ ይገባል፣ ትንንሾችን መጠንቀቅ ይገባል። እዚህ ላይ ያሳሰቡ فإن صغير البدع يعود حتى يصير كبيرا። ከዚህ አገባባቸው ከዚህ አቀራረባቸው የነብዩን ሰለላሁ ዐለይሂ ወሰለም አስተምሮት እናስታውስ። ምን የሚለውን أخوف ما أخاف عليكم ከሚፈራው ሁሉ የምፈራላቸው ምን ነው ያሉት? ትንሹን ሽርክ ነው ወይም ስውሩን ሽርክ ነው ብለው ተናግረዋል። አደጋው ከትልቁ ሽርክ የከፋ ሆኖ አይደለም። ይህን ያሉት ተውሂድን ለተረዱ ከሞላ ጎደል ሽርክን ለተረዱ ሰዎች ትልቁን መጠንቀቅ፣ ትልቁን መራቅ አይከብዳቸውም፣ አይሰወራቸውም። በአብዛኛው ዛሬ የኢስላም ግንዛቤ የተውሂድ ግንዛቤ በመራቁ በመሳሳቱ የተነሳ ትልቁም ላይ የተዘፈቀው ብዙሃን ነው። ከመሆኑም ጋር ለተውሂድ ግንዛቤ የቀረበ የሆነ ሰው ራሱ የሚያሰጋው የሽርክ አይነት ስላለ ባልጠበቀው ባላሰበው መልኩ ዒባዳው አደጋ ላይ እንዳይወድቅ ነብዩ ሰለላሁ ዐለይሂ ወሰለም ከትንሹ ሽርክ አስጠንቅቀዋል። እዚህም ላይ በተመሳሳይ ሸይኹ ረሂመሁላህ ከትንንሽ ቢድዓዎች እያስጠነቀቁ ነው። ትልልቁን ተጠንቅቄያለሁ እንኳን ብሎ ሰው ባልጠበቀው መልኩ በትንሹ መስኮት ወደ ትልቁ ሊወጣ ይችላል። ወህደር صغار المحدثات من الامور ከነገሮች ውስጥ ትንንሽ የሆኑትን መጤ ነገሮች፣ አዲስ ፈሊጦች ተጠንቀቅ። فإن صغير البدع ምክንያቱም ከቢድዓ ትንሹ يعود ይመለሳል ይሆናል حتى يصير كبيرا ትልቅ እስከሚሆን ድረስ ወደ ትልቅነት ይሻገራል፣ ወደ ትልቅነት ያድጋል ሳይታሰብ። በትንሽ የተጀመረች ነገር አንጻራዊ በሆነ መልኩ በጊዜው ትልቅ እንኳን ቢሆን ጥፋቱ ኋላ ላይ የሚደርስበት ከጥንስሱ የከፋ ነው የሚሆነው። የኸዋሪጅን አስተሳሰብ ብንመለከት ኋላ ላይ ይዘውት የመጡት ጥመት እጅግ በዝቷል። አስማኡ ሲፋት ላይ ሌሎችም የኢዕቲዛል የሙዕተዚላ አቋምን እንዳለ ይዘዋል፣ አራምደዋል። በአብዛኛው በአሁኑ ሰዓት ያሉት ሙዕተዚላዎች ናቸው። በአሁኑ ሰዓት ያሉ ኸዋሪጆች ለምሳሌ ኢባድያ እየተባሉ የሚታወቁት ዑማን የምትባለው ሀገር ውስጥ በብዛት ያሉት ማለት ነው ሙዕተዚላዎች ናቸው። በአቂዳ መነሻቸው እኮ ያልነበረ ኸዋሪጅ ከጥንስሱ የነበረው በሐሳብ የተለዩዋቸውን ራሳቸው ስተው ተሳስተዋል ብለው ያሰቧቸውን አካላት አክፈረው ሰይፍ መምዘዝ ነበር የነበረው። በሂደት ግን እየሰፋ ሄዷል። የሻዒራን አቋም ብንወስድ ወደ ኋላ ከሄድን ጠንሳሽ ብለው የሚይዟቸው አደራጅ መስራች ብለው የሚይዟቸው ኢማሞች ለምሳሌ አቡል ሐሰን አልአሽዓሪ ረሕመቱላህ ዐለይህ ከነበሩበት የሙዕተዚላ አቋም 40 ዓመት ከቆዩ በኋላ ሲመለሱ አንድ የቀራቸው ከባድ ጥፋት ነበር፣ እጅግ አደገኛ የሆነ እሱም ቁርአን ላይ ያላቸው መውቂፍ ነው። ከላሙላህ ላይ ያላቸው መውቂፍ ነው።
አቡል ሐሰን ተመልሰዋል ሲባል ቀድሞ ከነበረው ጥፋት አንፃር እንጂ ሙሉ በሙሉ አራግፈዋል ለማለት አይደለም። ለዚህም ነው ከቁርአን ጋር በተያያዘ ከላም ነፍሲ ወይም ይሄ ቁርአን የአላህ ንግግር ዒባራ አን ከላሚላህ ወይም ሒካየቱን አን ከላሚላህ የሚለው ከሳቸው የተወሰደ ነው። እሳቸው ከኢብኑ ኩላብ የወሰዱት ነው። ይሄ ከባድ ጥፋት ነበር። ነገር ግን ዑሉውን ያጸድቃሉ፣ የአላህን ከዓርሹ በላይ መሆን ለአላህ እጅ እንዳለ ያጸድቃሉ፣ ለአላህ ፊት እንዳለው ያጸድቃሉ። ኢጅማዕ አለበት ይላሉ። ይሄንን በተመለከተ ዝም ብሎ የራሳቸውን አቋም ብቻ አይደለም፣ ኢጅማዕ ያለበት ነው። ይሄን የተጻረሩት ሙዕተዚላዎች፣ ጀህሚያዎች ናቸው እያሉ ይጠቅሳሉ በኪታቦቻቸው። አልኢባና ለምሳሌ አልኢባና ላይ አቧራ ያስነሳሉ፣ እንተውላቸው ለጊዜው። ሪሳላ ኢላ አህሊ ሰግር የሚል ኪታብ አላቸው። ኢጅማዕ ያለባቸውን የአህሉ ሱና ወልጀማዓ አቋም ነው የሚዘረዝሩት። ሪሳለቱን ኢላ አህሊ ሰግር የሚል ኪታብ አላቸው። ኢጅማዕ እነዚህ ነጥቦች ኢጅማዕ እንዳለባቸው የአላህን ኑዙል በተመለከተ መውረዱን ኢጅማዕ አለበት ይላሉ። ልክ እንደዚሁ መቃላቱል ኢስላሚይን የተሰኘው ኪታብም ላይ እንደዚሁ ደጋግመው ያስቀምጣሉ ይህንን እውነታ። ኋላ ላይ ተከታዮቻቸው በዚህ ነው የዘለቁት አይደለም። እንዲያውም ዘመኑ ብዙ አራቀም። ተማሪዎቻቸው ጋር የተወሰኑት ጋር አንዳንድ ክፍተቱ ጨምሯል። ነገር ግን የቅርብ የተማሪዎቻቸው ተማሪዎች እስቲዋእን ያጸድቁ ነበር። አቡል ሐሰን አጠበሪ የሚባል የሳቸው ተማሪ ነው። እስቲዋእን በግልጽ ያጸድቃል። ከዛ እነ ባቅላኒ የጨማመሯቸው ክፍተቶች ከመኖራቸውም ጋር እስቲዋእን ያጸድቃሉ። ክፍተታቸው እየሰፋ መጥቷል፣ ከመጀመሪያው እየጨመረ መጥቷል። ከመሆኑም ጋር ግን እስቲዋእን በግልጽ ያጸድቃሉ። ከዛስ እነ ኢብኑ ፈውረክ ሲመጡ፣ ከዛ በኋላ ደግሞ እነ ጁወይኒ ሲመጡ፣ ከዛ እነ ራዚ ሲመጡ ሙሉ እየተቀየረ የሙዕተዚላ አቋም ነው የመጣው። እየተቀየረ እየሰፋ ክፍተቱ እየጨመረ ነው የሄደው። ኋላ ላይ ከደረሱበት አንፃር ሲታይ መነሻ አካባቢ የነበረው ጥፋት በንጽጽር ቀላል ሆኖ አይደለም፣ በንጽጽር ግን ቀላል ነበር። በንጽጽር የተሻለ ነበር። እየሰፋ ግን የት እንደሄደ ተመልከቱ። እና ቢድዓን ዛሬ ያለበትን መጠን አይደለም ማየት ያለበት፣ ነገ ሰዎች ወላ እና በራ የሚቋጥሩበት ያደርጉታል። ከሶላት በኋላ ተሰብስቦ አሚን ማለት አንጻራዊ በሆነ መልኩ ቀላል ነው። ሰዎች የሚይዙበት መንገድ ግን ቀላል አይደለም። ለምን? ይሄን ስትخلፏቸው የሚከተለው ነገር ሰዎችን ጤነኛ የሆነና ያልሆነ መለኪያ እስከሚያደርጉት ደርሰዋል። በሶላት መግቢያ ላይ በንያ ተለፉዝ ማድረግ ነወይቱ እሰሊ ፈርድ الصلاه ظهر 4 ረካዓት እያሉ የሚዘረዝሩት እስከ መጨረሻው ቀላል ነው በንጽጽር ስናየው ከሌሎች ከባባድ ቢድዓዎች አንፃር ሲታይ ማለት ነው። ግን ለዚህ ሲሉ የሚወዱ የሚጠሉበት ደረጃ ሲደርስ ይሄ ብቻም አይደለም፣ ቢድዓን ይጎትታል፣ ቢድዓን ያላምዳል። ሌሎች ቢድዓዎች እንዳይሞቁት እንዳይበርዱት ያደርገዋል። ምንም የማይመስለው እንዲያውም እንዲጣፍጠው። ቢድዓ የራሱ ለዛ አለው፣ በነገራችን ላይ ጣዕም አለው። ለዚህም ነው ከሰለፎች አንዱ ምናልባት አውዛዒ ከሆኑ እርግጠኛ አይደለሁም ምን የሚሉት እያንዳንዱ ቢድዓ ላይ ያሸበረቀ ጌጥ አለው ይላሉ። በግሩፕ ይፈጸማል። በግሩፕ የሚፈጸም ነገር የራሱ ምን አለው? የሚቀሰቅስ ነገር አለ። ሰው እኮ ተመልካች ሲሆን የማይገባበትን ነገር ህዝብ ጋር ሲሆን ተቀላቅሎ ብዙ አደጋ ይደርስበታል። ሞብ ላይ በጥብጥ ላይ ለምሳሌ እንዴት ሆኜ ነው የገባሁት ይላል። ኋላ ላይ ከተንከሳከሰ በኋላ እንዴት ሆኜ ነበር የገባሁት ምን ነክቶኝ ነው ይላል። ህዝብ ጋር አብሮ ሲፈጸም ግን ይለያል። የብቻ ውጭ ተመልካች ሲሆን ይለያል፣ ሲገቡ ይለያል። ቢድዓ የራሱ ጎታች አማላይ ነገር አለውና ትንንሽ ናቸው ብለን እንደዋዛ ልንንቅ አይገባም። በሩቅ ልንጠነቀቅ ይገባል። በትንሽ የጀመረው ነገር እየገዘፈ ነው የሚሄደው። እየገዘፈ ነው የሚሄደው። ብዙ መዘዝ ብዙ ነገር ያመጣል። ልክ እንደ እሳት ፍንጣሪዋ ሀገር ታቃጥላለች አይደለ? ፍንጣሪዋ ትንሽ ብንያለች የምትሄደው አገር ታቃጥላለች። በዛ መልኩ ጀምራ። ለዚያም ነው ምን የሚሉት ኩሉ الحوادث مبدأها من النظر። ልክ ዝሙትን ብንወስድ ዝሙት ቀጥታ እንፈጽም ተብሎ አይደለም የሚገባው። ሰው ከማያውቀው ጋር እንደዚያ ይገባል። ምን አለ መጀመሪያ እይታ አለ። ከእይታ በኋላ
ንግግር አለ እያለ ይቀጥላል። እየሰፋ ይሄዳል። መገናኘት ይመጣል፣ መቀራረብ ይመጣል፣ ብዙ ነገር ይከተላል ማለት ነው። ዋናው ጥፋት ላይ ይደረሳል። እና ምን ይላሉ? ኩሉ الحوادث مبدأها من النظر ومعظم النار من مستصغر الشرر። ሁሉም ክስተት መነሻው እይታ ነው። በተለይ ዝሙትን የመሰለ ጥፋት መነሻው እይታ ነው። ከእይታ ከላም ይመጣል፣ ንግግር ይመጣል፣ ሰላምታ፣ እይታ፣ ሰላምታ፣ ከዛስ ቆይታ፣ ጨዋታ እያለ ይቀጥላል። ወደ ጥፋቱ ይደረሳል። ከመጀመሪያው ነብዩ ሰለላሁ ዐለይሂ ወሰለም እያንዳንዱ አካል አይን የራሷ ዝሙት አላት ነው ያሉት። እዛ ላይ ቢገድበው እኮ እዛኛው ከባዱ ጥፋት ላይ አይደረስም። ለዚህም ነው አላህ ሱብሓነሁ ወተዓላ ዝሙትን አትፈጽሙት ከማለት ቀድሞ ምንድነው ያለው? ላ ተቅረቡ፣ አትቅረቡ እኮ ነው ያለን። የሚያቃርቡ መንገዶች ቢዘጉ አጅነቢ ከመዘየር ከመጨበጥ፣ አጅነቢ ከመጨበጥ፣ አብሮ ተገልሎ ከመቀመጥ ይሄ ነገር ቢርቅ፣ ቅልቅል ቢቀንስ ዋናው ዝሙት በምን ያህል ፐርሰንት ነው የሚቀንሰው? ለዚህም ነው እስላማዊ ድባብ ያለበት ሀገርና ሁሉ ነገር ትርምስምስ ያለበት ሀገር ላይ ያለው የጥፋት መጠን አይቀራረብም። ምንም እንኳን እስላማዊ የሚባሉት ሀገራት በራሱ በብዙ መልኩ ከዲን የራቁ ከመሆናቸውም ጋር አለ የቀረ ሐያ አለ፣ የቀረ ቅሪት አለ፣ የተወሰነ ነገር አለ። በዛው በቀረው ነገር እነዛ ጋር የሌለ ኸይር ስላለ የጥፋት መጠኑ በዛ መጠን ይቀንሳል። በተለይ ከብልግና ጋር በተያያዘ ማለት ነው። እና ወደዚሁ ስንመለስ ጥፋት ሳያድግ በፊት ይሄ ብዙ እኮ አይደርስም ትንሽ ናት እየተባለ ጥፋት ይደረሳል። ነብዩ ሰለላሁ ዐለይሂ ወሰለም من وقع على الشبهات شبهه ላይ የወደቀ ሰው فقد وقع على الحرام او كما قالوا حرام ላይ ነው የወደቀው ነው ያሉት። ሰነፍረኛ ከሩቅ ይመልሳል ይባላል። ከቅርብ ነው ያሉት፣ እዚሁ ነው ያሉት፣ ቆይ ደርሳለሁ እያለ የሰው ህል ይገቡበታል። አንተ ልጅ ገቡ አይደለም ወይ ይላል የገጠር ሰው። መቼ ገቡ ይላል? ገብተው እስከሚበሉ ነው የሚጠብቀው። ከገቡማ ይበላሉ፣ ሳይገቡ ነው እንጂ ምነግርህ ይላል ገበሬ። ወንጀልም እንደዛው ነው። በሩቅ ካልተከላከሉት ተጨማልቆ መውጣት ነው የሚከተለው፣ ገብቶ መውጣት ነው የሚከተለው። ይህ ከመሆኑ በፊት በሩቅ وكذلك لك እንደዚሁ كل بدعة ያንዳንዷ ቢድዓ احدثت في هذه الامه በዚህ ኡማ ውስጥ ተከስታለች። كان اولها በዚህ ኡማ ውስጥ የተከሰተች ቢድዓ ሁሉ كان اولها صغيرا መነሻዋ ትንሽ ነበር፣ መነሻዋ ትንሽ ነበር። يشبه الحق እንዲያውም ሐቅ የሚመስል ነበር። አነሳሱ ላይ ሐቅ ይመስላል። ከዛስ فاغتر بذلك በዚህ ተሸወደ من دخل فيها በሷ ውስጥ የገባ ሰው ተሸነገለ፣ ተሸወደ። ثم لم يستطع ከዛ አልቻለም الخروج منها ከሷ መውጣትን አልቻለም። ቢድዓ የራሷ ዙሪት አለው፣ አያስወጣም። ነብዩ ሰለላሁ ዐለይሂ ወሰለም የቢድዓ ሰው ተውበት የለውም ነው ያሉት። ምን ማለት ነው? ተውበት ቢያደርግ ተቀባይነት የለውም ለማለት አይደለም። ግልጽ የሆነ ክህደትም ንፍቅናም ተውበት አለው፣ እውነተኛ ተውበት ከተገኘ። የቢድዓ ሰው ተውበት የለውም ማለት የመመለስ እድሉ ጠባብ ነው። ሐቅ ላይ ነኝ ብሎ ነው የሚያስበው። ቢድዓ ወደ አላህ መቃረቢያ ዒባዳ ነው አይደለ? ማስረጃ የሌለው ዒባዳ እኮ ነው። አጅር አገኝበታለሁ ብሎ እኮ ነው የሚፈጽመው። ስለዚህ ጥፋት ላይ መሆኑን አያውቀውም። የመመለስ እድሉ በዛው መጠን የጠበበ ይሆናል። መውሊድ ከሚፈጽም ሰውና ኸምር ከሚጠጣ ሰው የትኛው ለተውበት የቀረበ ነው? ኸምር የሚጠጣ ለምን? በአስካሪ መጠጡ አጅር አገኛለሁ ብሎ አያስብም፣ ጥፋት ላይ እንደሆነ ያውቃል። ቢድዓ የሚፈጽመው መውሊድ የሚፈጽመው ሰውዬ ግን ኸይር እየሰራ እንደሆነ ነው የሚያስበው። ከኔ ወዲያ ነብዩን ሰለላሁ ዐለይሂ ወሰለም ወዳጅ ላሳር እያለ የሚያስብ ሰው ነው፣ የሚከራከር ሰው ነው። ቁርአንና ሐዲስ ሊያጣቅስ የሚሞክር ሰው ነው። ይሄኛው ይሸማቀቃል፣ አንድ አይደሉም። ስለዚህ ጥፋቱ የከፋ ነው። ኢብኑ ተይሚያ ረሂመሁላህ አንድ ሼክ የሆኑ ለጥፋት የተሰባሰቡ ሰዎችን አገኘ አሏቸው። ለከባባር ጥፋት ዝሙት ለመፈጸም፣ ኸምር ለመጠጣት፣ ሽፍትነት መንገድ ላይ የጠበቀ ሰዎችን ለመዝረፍ፣ ነፍስ ለማጥፋት የመሳሰሉ ከባባር ጥፋት ለመፈጸም የተደራጁ ሙጅሪሞች አሉ። እነሱም መመለስ ፈለገ። አላህን ፍሩ ቢላቸው ያሉበት ሐል ያሉበት ድባብ ይሄን ለመስማት ዝግጅት ያላቸው አይደሉም። ስለዚህ ሼኹ ምን አረገ? እነዚህ ሰዎች ለጥፋት የቀረቡ ናቸው። እየዘፈነ ሰው መግደል ጥሩ እንዳልሆነ፣ ኸምር መጠጣት ጥሩ እንዳልሆነ፣ የሰው ሐቅ መንካት፣ ዝሙት መፈጸም ክልክል እንደሆነ በዘፈን አስተማራቸው።
የዚህ ሼኽ ተግባር እንዴት ነው ብለው ጠየቋቸው። ኢብኑ ተይሚያ ነው ረሂመሁላህ። ከዚህ የምንረዳው አስቡት እንግዲህ ሼኹ ሲወዛወዝ ከፊታቸው ቆሙ። ምንድነው የሚፈጥረው ስሜት በራሱ? ከዛ በኋላ ለሱ የሚኖራቸው ምንድነው? ተውበት አድርጓል፣ የተወሰኑ ተመለሱለት አሏቸው። በዚህ መልኩ ካስተማረ በኋላ የተወሰኑ ተመልሰውለታል። እንዴት ነው የዚህ ሰውዬ ተግባር? ከዚህ የምንረዳው ሼኽየው ጃሂል እንደሆነ ነው አሉ ኢብኑ ተይሚያ ረሂመሁላህ። ነብዩ ሰለላሁ ዐለይሂ ወሰለም አሁን ከጠቀሳችኋቸው ሰዎች የበለጠ ሙጅሪም የነበሩ ሰዎችን ወደ ተውበት አምጥተዋል። እንዲህ አይነት የፈጠራ መንገድ ግን አልተጠቀሙም ማለት። እንዲህ አይነት መጤ አካሄድ ግን አልተጠቀሙም። ዘፈንን ለዳዕዋ መጠቀም አልተጠቀሙም። እንዲህ አይነት ውስጥ አልገቡም። እንዲያውም አልዒዝ ብኑ ዐብድሰላም ይመስሉኛል ካልተሳሳትኩ ምን ይላሉ? እነዚህ ሰዎች ቀድመው የነበሩበት ነገር የተሻለ ነበር አሉ። ለምን? ቀድመው ጥመታቸውን የሚያውቁ ጠማሞች ነበሩ። አሁንስ ተመርተናል ተቀንተናል ብለው የሚያስቡ ጠማሞች ሆነዋል። ቀድሞ ሙጅሪሞች ናቸው፣ አመፀኞች ናቸው፣ ጥፋት ላይ እንደሆኑ ግን ያውቃሉ። ድንገት መሬት ቢንቀጠቀጥ፣ ድንገት ከውስጣቸው አንዱ መብረቅ ቢመታው በዚህ ጥፋት ላይ ያለው ልሞት ነበር የተውበት ሰበብ ይሆናል። ይደነግጣል። ወንጀል እንደሆነ ያውቃል ያለበት። ያኛውስ ቢድዓ ላይ ያለውስ ምንኛ ያማረ ፍጻሜ ነው የሚለው እኮ ኸይር ላይ ያለው ብሎ እኮ ነው የሚያስበው። በዚህ የተነሳ እድሉ ይጠባል እና ቢድዓን እንደሚገባው ልንጠነቀቅ ይገባል። ስንቶች ገብተው መውጣት አቅቷቸዋል። ثم لم يستطع الخروج منها ስንቷን ለመውጣት ያቃተው በዛ የተነሳ فخرج من الاسلام ከኢስላም ወጥተዋል አሉ። طيب ማብራሪያ የተነሰነ ነገር አረጋዋል አለፈ ብዬ فانظر رحمك الله الله ይዘንልህና ተመልከት كل من سمعت كلامه ንግግሩን የሰማኸው ሁሉ فانظر ተመልከት رحمك الله الله ይዘንልህና كل من سمعت كلامه ንግግሩን የሰማኸውን ሁሉ ተመልከት። ስለ ዲን ስላወራ ዝም ብለህ ልብህን አምነህ ሁሉን አትስጥ። من أهل زمانك ከዘማንህ ከጊዜህ ሰዎች خاصة በተለይም فلا تعجلن ፈጽሞ እንዳትቻኮል فلا تعجلن ፈጽሞ እንዳትቻኮል። ፈጽሞ የሚለውን ከየት ነው የወሰድኩት? ኑን ተውኪድ አጽንኦት መስጫ ነች፣ ዝም ብላ አይደለችም። فلا تعجل ማለት እኮ አትቸኩል ነው ብቻውን። ኑኗ ምንድነች? አለማዋ አጽንኦት መስጫ ነች። ፈጽሞ እንዳትቸኩል እንዳትቻኮል። ولا تدخلن ፈጽሞ እንዳትገባ في شيء በምንም ነገር ላይ በምንም ነገር ውስጥ منه ከዚህ ከዘመንህ ሰዎች ከምታገኘው ነገር ከሚቀርብልህ ነገር ውስጥ ሁሉ አይነን ጨፍነህ ዝም ብለህ አትግባ። حتى تسأل እስከምትጠይቅ وتنظر እስከምትመለከትም هل تكلم به أصحاب رسول الله صلى الله عليه وسلم ከአላህ መልእክተኛ የአላህ መልእክተኛ ባልደረቦች ተናግረውታል ወይ የሚለውን አራምደውታል ወይ አልፈውበታል ወይ የሚለውን ሳታስተውል ዝም ብለህ አትግባ። አው ወይም ደግሞ أحد من العلماء ከዑለማ እምነት የሚጣልባቸው አንዳንድ መስአላዎች ሰሃቦች ዘንድ ቀጥታ ላናገኛቸው እንችላለን። በጊዜ ሂደት የመጡ የተከሰቱ ነገሮች ሊሆኑ ይችላሉ። እምነት የሚጣልባቸው እውነተኛ አላህን ፈሪ የሆኑ العلماء الربانيين እነሱ የተጓዙበት ከነሱስ የተገኘ ነገር አለ ወይ? فإن وجدت فيه በሶስት ካገኘህ የነሱን ንግግር ወይም አثرን ፋናን ዱካን ዳናቸውን ካገኘህ ከነሱ የተገኘ ቅሪታቸውን ካለ ካገኘህ عنهم ከነሱ فتمسك به አጥብቀህ ያዘው። ተመስክ አخذ ከሚለው ይለያል። ምንድነው? አጥብቀህ ያዘው። አጥብቆ ሲይዝ ነው። ዝም ብሎ ላላርጎ ቢይዝ ተመሰከ به አይባልም። ተመሰክ فتمسك به አጥብቀህ ያዘው። በደንብ አድርገህ ያዝ። ولا تجاوزه አትተላለፈው لشيء ለምንም ነገር በምንም አትለውጠው። ምንንም አማራጭ ይዘህ አትዘንጋበት። ولا تختار አትምረጥ عليه በሱ ላይ شيئا ምንንም አትምረጥ። በሱ ላይ ምንንም አስቀድመህ አትምረጥ። فتسقط في النار እሳት ውስጥ ትወድቃለህና ይሄን የምታደርግ ከሆነ አሉ ይሄን የምታደርግ ከሆነ እሳት ውስጥ ትወድቃለህ። ስለዚህ መለሰ ስንል ይሄኛው ፈቅራ ይሄኛው ፓራግራፍ የያዘው መልእክት ምንድነው? ቢድዓ አንደኛ ቢድዓ ትንሽ እንኳን ቢሆን ጥንቃቄ ማድረግ እንዳለብን፣ በትንሽ የጀመሩ የት እንደደረሱ የምናውቃቸው ስንት ሰዎች አሉ። ትላንት ለሱና ሲጣሩ የነበሩ ሰዎች ወደ ላይም ይሁን ወደ ታች ጽንፍ ረግጠው ሌላ ጫፍ የገቡ ስንት ሰዎች ይኖራሉ። አንድ አቅጣጫ አይደለም መመልከት ያለበት።
ወደ ሁለቱም አቅጣጫ እንመልከት። ወደ ላይም ይሁን ወደ ታች፣ ወደ ግራም ይሁን ወደ ቀኝ ልክ አልፈው ጽንፍ ረግጠው ከመካከለኛው መንገድ የራቁ ስንት ሰዎች አሉ። እንደ ዋዛ በትንሽ የተጀመረ ወይ በግል ኺላፍ የተጀመረ ነገር አልፎ መንሃጅ እስከሚመስል ይደርሳል። ወይ ደግሞ በሆነ ጥቅም ፈልጎ ትንሽ ይንሸራተታል፣ ከዛ ሌላ መልክ የሚይዝበት ሁኔታ ይኖራል። ይሄ እንዳይሆን ጥንቃቄ ማድረግ፣ ጥፋቶችን ገና ትንሾቹን መከታተል፣ ራስን መገምገም መመዘን ያስፈልጋል። ይሄን ነው አንዱ የጠቆሙት ሼኹ። ثم لم يستطع الخروج منها ከዛ መውጣት ያልቻለባቸው ስንት ጥፋቶች አሉ። فعظمت ከፋሉ ክብደታቸው ጨመረ። وصارت دينا ከዛም ዲን ሆኑ። يدان به ሰዎች የሚጓዙበት እምነት አድርገው የሚጓዙበት ዲን ሆነዋል እንደዋዛ የጀመሩ። فخالف በዚህ የተነሳ ተጻረረ ሰውየው الصراط المستقيم ቀጥተኛውን መንገድ ተጻረረና فخرج من الاسلام ከኢስላም ወጥቷል። ስለዚህ فانظر رحمك الله የሚለው ይከተላል ማለት ነው። እና እንደዋዛ ትንሽ የሚመስሉ ነገሮችን ብንወስድ የፈለገ ማስረጃ አለ የለም የሚለው ማየት ነው። ዑለማ የተለያየ ሐሳብ የሰነዘሩበት እንኳን ቢሆን ከዑለማዎቹ ሐሳብ ዝም ብለን እንደብሴ የፈለግነውን እየመረጥን የምናነሳበት አይደለም። ማስረጃን ተከትለን ክብደት ያለውን ሚዛን የሚደፋውን ቅድሚያ ልንሰጥ ይገባል ማለት ነው። ከሶላት መግቢያ ላይ ነወይቱ ኡሰሊ የሚለው ለምሳሌ التلفظ به በዚህ መናገርን በተመለከተ የተናገሩ ዓሊሞች ያጋጥሙናል። ነገር ግን ማስረጃ አለ ወይ ካል የለም። ኢብኑ አልቀይም ረሂመሁላህ ምን ይላሉ? ወለው መከተ አሐዱሁም ዑምረ ኑህ ዓለይሂ ሰላም ይፈትሹ አንድ ሰው የኑህን እድሜ ያክል ቢፈትሽ አሉ። የኑህ እድሜ ምን ያክል ነው? ይህን ሁሉ እድሜ ያክል ሲፈትሽ ቢቆይ هل فعل رسول الله صلى الله عليه وسلم أو أحد من أصحابه شيئا من ذلك የአላህ መልእክተኛ ወይም ከባልደረቦቻቸው አንዱ የፈጸመው ካለ ብሎ ቢፈትሽ لما ظفر به ሊያገኘው አይችልም አሉ። አያገኘው إلا أن يجاهر بالكذب البحت ፍጥጥ ያለን ግልጽ የሆነን ውሸት በፈጣጣ ካላመጣ በግልጽ ካላመጣ በስተቀር መረጃ የሚያመጣበት አይደለም። ሲጀመር ከተክቢራ በፊት ያለ ነገር እኮ የሶላቱ አካል አይደለም። ዝም ብሎ ነው የሚያወራው ሰውየው። ሶላቱ የሚጀምረው በምንድን ነው? አንድ ሰው ሶላት ውስጥ ገብቷል የሚባለው ምን ሲል ነው? አላሁ አክበር ሲል ነው። ተክቢረተል ኢህራም። ከዛ በፊት የፈለገውን ያወራ፣ ቁርአን ይቅራ፣ ዚክር ያድርግ፣ የፈለገውን ነገር ቢያደርግ ሶላት ውስጥ እኮ አይደለም። ዝም ብሎ ነው የሚያወራው። ነወይቱ እሰሊ ፈርድ ሰላቲ ዙህሪ 4 ረካዓቲ። ሰው ለማን ይህን እያወራ ያለው? ጌታዬ ሆይ ሶላት ዙህር ልሰግድ ነይቻለሁ አስቤያለሁ። ምሰግደው 4 ረካዓ ነው። ወደ ቂብላ ዞሬ ነው ደግሞ ምሰግደው። ኢማም ተከትያለሁኝ። ቀዷ ሳይሆን አዳእ ነው። ቀጥታ በወቅቱ ነው እየሰገድኩ ያለሁት። ከአላህ ፊት እንዲያልን እናወራለን። ይሄ ዲናዊ ነገሩን እንቶ አንድ ሰው የታወቀ የምታውቁትን ጉዳይ ሊፈጽም ከፊታችሁ ከቆመ በኋላ ዝርዝር ነገር ቢያወራባችሁ ሳትጠይቁት ምንድነው የምትሉት? ባልጠየቃችሁበት ማስረጃ የለም የተጠቀሰ። እንዲያውም እናታችን ዓኢሻ ረዲየላሁ ዐንሃ የነብዩ ሰለላሁ ዐለይሂ ወሰለም ሶላት በተክቢር በአላሁ አክበር ይጀምራል፣ በተስሊም ያልቃል ነው ያለችው። መጀመሪያው አላሁ አክበር፣ ማጠናቀቂያው አሰላሙ አለይኩም፣ አለቀ። ሶላት እዚህ መሃል ነው ያለው። ከዛ በፊት ከዛ በኋላ ያለው የሶላቱ አካል አይደለም። ስለዚህ ትንሽ እንኳን ቢሆን ልንዘናጋ አይገባም። ወከዛሊከ ኩሉ ቢድዓትን ኡሕዲሰት ፊ ሃዚሂ ልኡማ መነሻው ትንሽ ነው። እንዳትሸወድ፣ ስንቶች ተሸውደው አደጋ ላይ ወድቀዋል ነው ያሉት ሼኹ ረሂመሁላህ። ከዛ እዚህ ላይ ፈንዙር ረሂመከላህ ሲሉ አላህ ይዘንልህና ተመልከት አሉ። ተመልከት ምንን? ኩለ መን ሰሚዕተ ከላመሁ ሚን አህሊ ዘማኒከ። ተመልከት ሲሉ ምን ነው የምንመለከተው? አስተውል ነው የፈለጉት። አጢም በደንብ ተመልከት አስተውል እንጂ አይኑ መፍጠጡን አይደለም የተፈለገው። ተአመል፣ አስተውል፣ ተገንዘብ፣ ትኩረት ስጥ ለማለት ነው። ከዛስ በሚገባ በዘመንህ ያሉ ሰዎች የሚናገሩትን ነገር እስኪ በደንብ አድርገህ አስተውለው። ከዛስ ማስረጃ ጋር የሚገጥም ከሆነ አታር ፈለግ ዱካ የምታገኝበት ከሆነ ወላ تجاوزه لشيء ለምንም ስትል እንዳታልፈው። ወላ تختر عليه شيئا فتسقط في النار እሳት ላይ ነው የምትወድቀው። ለምን? በዚህ ፋንታ ያለው ምርጫ የከፋ ስለሆነ። በዚህ ከዚህ በተቃራኒ ያለው ነብዩ ሰለላሁ ዐለይሂ ወሰለም ካስተማሩት
ሰሃቦች ካስተማሩት የተለየ ከሆነ የሚከተለው ነገር ወደ ሰዓት መንገድ መጀመር ስለሆነ ጥንቃቄ አድርጋሉ ሸይኹ ረሂመሁላህ። ወዕለም እወቅ أن الخروج من الطريق كمنقد لا موطات على وجهين ሁለት አይነት ነው አሉ። አማ አሐዱሁማ አንደኛውን በተመለከተ ፈረጁሉን ዘለ ዐን ጠሪቅ ከመንገድ የተንሸራተተ ሰው ነው አሉ። በምን መልኩ? ወሆ ላ ዩሪዱ ኢላ አልኸይር ኸይርን እንጂ የማይፈልግ ሆኖ ሳለ ኸይርን እያሰበ ከመንገድ ያፈተለከ ሰው አለ፣ የተንሸራተተ ሰው አለ። በተለያየ መነሻ ይሸወዳል። በተለያየ ወይ በተእዊል ይሸወዳል፣ ወይ የሚያምናቸውን ሰዎች ተከትሎ ይሸወዳል። በተለያየ መነሻ የሚሸወድ ሰው አለ ኸይር ፈላጊ ሆኖ። አሐዱሁማ አንደኛው ረጁሉን ዘለ ዐን ጠሪቅ ከመንገድ የተንዳለጠ የተንሸራተተ ሰው ነው። ወሆ ላ ዩሪዱ ኢላ አልኸይር ኸይርን እንጂ የማይፈልግ ሆኖ ፈላ ዩቅተዳ ቢዘለቲሂ እንዲህ አይነቱ በተንዳለጠበት ነገር በስህተቱ ሰዎች ሊከተሉት አይገባም። እከሌ እኮ ናቸው የፈጸሙት ብለን ማስፈራሪያ አድርገን ልናቀርበው ቀርቶ ራሳችንንም ልንሸውድበት አይገባም። የከሌ ማንነት ጉዳዩን ሐቅ ማያደርግም ባጢልም ማያደርግም። ስለዚህ ማስረጃ ጋር ሲመዘን የዚያ ዓሊም ንግግር ወጣ ያለ ከሆነ ከመንገድ የወጣ የተሳሳተ ከሆነ فلا يقتدى بزلته በስተቱ ሰዎች አይከተሉትም። فإنه هالك ጠፊነው وآخر ሌላኛው ደግሞ عاند الحق ሐቅን ሆን ብሎ የተቃረነ ነው፣ ከእውቀት የተጻረረ የሆነ ነው። ዒናድ አውቆ መቃረን አውቆ ማጥፋት ነው። وخالف من كان قبله ከሱ በፊት ያሉትንም የተጻረረ من المتقين اللهم فريق هونو من المتقدمين ማለት ነው። فهو ضال هم ብሎ ከሆነ ضال ነው፣ ጠማማ ነው። ሙዲሉን አሳሳች ነው፣ አጥማሚ ነው። ሸይጣኑን ሰዎችን የሚያስት ሸይጣን ነው። መሪዱና መፀኛ የሆነ في هذه الأمة በዚች ኡማ ውስጥ حقيق የተገባ ነው። على من يعرفه በሚያውቀው ላይ እንዲህ አይነት ሆነ ብሎ ኢስላምን ሊንድ የተነሳ መሆኑን የለየ በሆነ ሰው ላይ አዩሐذر الناس منه ሰዎችን ከሱ ሊያስጠነቅቅ ግዴታ ነው በለየ ሰው ላይ። ويبين للناس قصته የሱንም ታሪኩን የሱንም እውነታውን ምስጢሩን ለሰዎች ግልጽ ሊያደርግ ይገባል፣ አደጋ ላይ እንዳይወድቁ። لئلا يقع أحد ላይ እንዳይወድቅ ዘንድ አንድም ሰው في بدعته በሱ ቢድዓ ላይ በሱ ፈጠራ ላይ እንዳይወድቅ በዚያ የተነሳ ፈየህሊክ እንዳይጠፋ ማስጠንቀቅ ማሳወቅ ይገባል። طيب በዚህኛው ክፍል ላይ በዚህኛው ነጥብ ላይ ያለው ምንድነው? ጥፋት ላይ የሚወድቁ ከትክክለኛው መንገድ የሚያፈተልቁ የሚንሸራተቱ ሰዎች ሁለት አይነት ናቸው አሉ። ለሁለት ተከፈሏቸው። ይሄን ማስተዋል ይኖርብናል። ስለዚህ ጥፋት ላይ ያሉ ሰዎች አንድ አይነት ካልሆኑ የምንይዝበት መንገድ አንድ አይነት አይሆንም። እሱን ታሳቢ ማድረግ አለብን። ጉዳዩን የምናስተናግድበት የምንይዝበት መንገድ አንድ አይነት አይሆንም። እንደ ቀስዳቸው እንደ ጥፋቱ መጠን ይለያያል ማለት ነው። እንደ ጥፋቱ መጠን አውቆ እንኳን ቢሆን አውቆ የሚፈጽመው ጥፋት በጣም የከፋና ሌላው ደግሞ በትንሽ ነገር ላይ የሚገኝ ሊኖር ይችላል። በሌላ በኩል አውቆ እያጠፋ ጥፋትነቱን የሚያምን አለ። በሌላ ደግሞ ሌላው ደግሞ ጥፋቱን ከነጭራሹ ዒናድ የሚያደርግ ሆን ብሎ የሚክድ ይኖራል፣ እያጠፋ አላጠፋሁም የሚል። ከዚያም አልፎ ሌሎችን ገና ጥፋቴን ይቃረኑኛል ብሎ ታርጋ የሚለጥፍ ስም የሚሰጥ። ስለዚህ ሁሉ ባንድ አይያዝም። አንዱን አምጥተን አንድን የዓሊም ንግግር ወስደን ሁሉም አይነት አጥፊ ላይ ዝም ብለን አንለጥፍም። ሙናሲብ የሆነ ቦታ ይፈለጋል ማለት ነው። እና ሸይኹ ረሂመሁላህ ለሁለት ተከፈሉ። የመጀመሪያው ረጁሉን ዘለ ዐን ጠሪቅ ወሁወ ላ ዩሪዱ ኢላ አልኸይር ከመንገድ ስቷል። ቀስዱን ስናየው ዓላማው ስናየው ግን ኸይር እንጂ አይፈልግም። ፈላ ዩቅተዳ ቢዘለቲሂ በስተቱ ሰዎች ሊከተሉት አይገባቸው። ይሄ ለምን ሱሐባ አይሆንም? ሰውየው ስተት ካለ በስተቱ በጭፍን አንከተልም። ምሳሌ እንውሰድ። ወደ ሐጅ የሚሄዱ ሰዎች አፈጻጸማቸው መልኩ ይለያያል።
ኢፍራድ ነይቶ ሐጅን ብቻ አስቦ ይሄዳል። በሌላ በኩል ደግሞ ተመቱዕ አስቦ ይሄዳል። በምን መልኩ? መጀመሪያ ዑምራ ይነይታል፣ ኢህራም ያደርጋል። ከደረሰ በኋላ ጠዋፍ ያደርጋል። በይነ ሶፋ ወልመርዋ ሰዕይ ያደርጋል። ጸጉሩን ይላጫል ወይም ያሳጥራል። ዑምራ አለቀ። የተሐለል ይፈታል። ነፃ ነው ከዚህ በኋላ እስከ መቼ? የውመ ተርዊያ 8ኛው የሐጅ ቀን ሲመጣ እስከሚመጣ ድረስ 8ኛው ቀን ሲመጣ እንደገና የኢህራም ልብሱን ለብሶ ተዘጋጅቶ ወደ ሚና ይቀጥላል። ሐጅ ጀመረ ማለት ነው። ሐጅ ከዛ ጀመረ። መጀመሪያ ዑምራ፣ ከዚያ ወደ ሚና በሚጓዝበት ሰዓት ለበይክ ሐጀን ብሎ ወይም ሐጀተን ብሎ ይነሳል። ይሄ አፈዛዘም ምን ተብሎ ይጠራል? ተመቱዕ ቂራን የሚባል አለ። ዑምራውን እና ሐጁን አንድ ላይ ነይቶ ነው የሚነሳው። ዑምራውን እንዳጠናቀቅ አይፈታም። የሐጅ ልብሱ ከላዩ ላይ አይወርድም። ነፃ አይደለም። ባለበት ይጠብቅና ቀጥታ ወደ ሐጅ ይጓዛል። ሐጁን ሲጨርስ መጨረሻ ላይ ይፈታል። ይሄኛው ቂራን ነው። ሁለቱን አቆራኝቶ አንድ ላይ የሚፈጽምበት። ነብዩ ሰለላሁ ዐለይሂ ወሰለም የመሰናበቻው ሐጅ ላይ ለሐጅ ሲጓዙ አብረዋቸው ካሉ ሰዎች ዑምራ የነየታለ፣ በኢፍራድ ሐጅን ብቻ የነየታለ፣ ተመቱዕ የነየታለ፣ ቂራን የነየታለ። ብዙ አይነት ነው ያለው ሰው ዘው አብሯቸው ያለው። ግማሹ ሃዲ የእርድ እንስሳ ይዟል። በርካቶች አልያዙም፣ እሳቸው ይዘዋል። ከዛ ወደ ካዕባ ወደ መካ ሲቃረቡ ምን አሉ ነብይ ሰለላሁ ዐለይሂ ወሰለም? የእርድ እንስሳ ያልያዘ ሁሉ ሐጁን አፍርሶ ለዑምራ ነው መነየት ያለበት አሉ። ለዑምራ ነዩ። ከዛ ዑምራን አስቡ። ዑምራን ስትጨርሱ ነፃ ትሆናላችሁ፣ ትፈታላችሁ። ከዛ እንደገና ምን ታደርጋላችሁ? ለሐጅ ትነሳላችሁ። ምን የሚባለው ማለት ነው? ካሳለፍናችሁ ተመቱዕ ማለት ነው። ተመቱዕ እንዲያደርጉ አዘዟቸው። ከፊሎቹ ከበዳቸው፣ ተጨናነቁ። ምክንያቱም ቀደም ባለ የጃሂልያ ዘመን በሐጅ ወቅት ዑምራ ይደረግም ነበር። በሐጅ ወቅት ዑምራ አይደረግም። አሁን ይሄ ነገር ከበዳቸው። ነብዩ ሰለላሁ ዐለይሂ ወሰለም ምን አሏቸው? እኔ ሃዲ እርድ እንስሳ ይዤ ባልመጣ ኖሮ እንደናንተ ነበር የማደርገው አሏቸው። የፈለኩት አሁን ከዚህ ታሪክ ምኑን ነው? ከሳቸው ህልፈት በኋላ በአቡበክር ጊዜ፣ በዑመርም ጊዜ፣ ዑስማንም፣ አቡበክር፣ ዑመር፣ ዑስማን ሶስት ትልልቅ ኸሊፋዎች ሰዎች ምን እያሉ ነበር ሲያስተምሩ የነበረው? ተመቱዕን ተውት። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም በተመቱዕ ያስተማሩት ሙሽሪኮቹ ጋር የጃሂልያን ብጅታ ለመግፈፍ ነው በጊዜው። አሁን ያ ብጅታ የለም። ስለዚህ ተመቱዕ ማድረግ አያስፈልግም አሁን አሉ። ተመቱዕ ማድረግ አያስፈልግም አሉ። ከዓሊ፣ ከአቡ ሙሳ አልአሽዓሪ፣ ከአብዱላህ ብን አባስ እና ሌሎችም ይህን ነገር አልተቀበሉም። በተጨባጭ ከነብዩ ሰለላሁ ዐለይሂ ወሰለም የተገኘ በዚህ መልኩ ያስተማሩበት እንዲያውም ያሳለፍኩትን ነገር እንደገና ባገኘው ብችል ኖሮ በዚህ መልኩ ነበር የሚሄደው ብለው እስከሚናገሩ የደረሱበት። የፈጸሙትን እንኳን እሳቸው እኮ ሃዲ ይዘው ስለመጡ እንደሌሎች አላረጉም። እንደናንተ ነበር የማደርገው ሃዲ ባላመጣ ኖሮ እያሉ የገለጹበት። እንዴት ነው እንደዚህ የሚሆነው አሉ። ትልልቅ ኸሊፋዎች በዛ ከመጓዛቸው ጋር ማለት ነው። ተመልከቱ። እና በዚህ ሁኔታ ላይ እንደዛ እያደረጉ ጠንከር አድርገው ነብዩ ሰለላሁ ዐለይሂ ወሰለም ይህን ከመናገራቸው ጋር ሶስቱ ኸሊፋዎች በዚህ መልኩ ነው የሄዱት። ሶስቱ የመጀመሪያዎቹ ኸሊፋዎች በዚህ መልኩ ይሄዳሉ። ኢብኑ አባስ ይሄ አይደለም ትክክለኛው ብለው ያስተምራሉ። የተሻለው ይሄ ነው፣ መከልከል አይቻልም ተመቱዕን ብለው ሲያስተምሩ፣ አንተ ግን አባትህ ግን የነበረው እዚህ አይደለም፣ አቡበከርና ዑመር የነበሩት ግን እዚህ አይደለም፣ አቡበከርና ዑመር ግን የነበሩት በዚህ ላይ አይደለም ሲሏቸው ጠንከር አደረጉ። ኢብኑ አባስ ምን አሉ? ኡራሁም ሰየህሊኩን የሚጠፉ ነው የሚመስለኝ እነዚህ ሰዎች አሉ። አቁሉ ቃለ ነብዩ ሰለላሁ ዐለይሂ ወሰለም እኔ ነብዩ እንዲህ አሉ እላቸዋለሁኝ። ወየቁሉ ነሃ አቡበክር ወዑመር እነሱ አቡበክርና ዑመር ከልክለዋል ይላሉ አሉ። ምን ፈልገው ከያዝነው ርዕስ ጋር እናዛምደው እናገናኘው። ትልልቅ ሰሃቦች ያውም ኸሊፋዎች ከመሆናቸው ጋር ተመቱዕን ከልክለዋል የሚል እየቀረበ ነው ያለው። እንቀበላለን? የተከለከለ ነው እንላለን? የተከለከለ አይደለም። ነገር ግን የከለከሉት ሸር ፈልገው ነው? በሸር እንጠረጥራቸዋለን? በፍጹም አንጠረጥራቸው። ስለዚህ አቡበክር ስለፈጸሙት፣ ዑመር ስለፈጸሙት፣ ዑስማን ስለፈጸሙት በሚል ብቻ ወደ ክልከላ መግባት እንችላለን እንዴ?
አንችልም። ይሄ ነው የሚፈለገው ነገር። ስለዚህ ሐቅን ፈልገው ሐቅን እየፈለጉ ቀስዳቸው የሚታወቁ በክፉ የማይታወቁ ሰዎች አሉ፣ ግን አካሄዳቸው ላይ የሳቱ። እንዲህ አይነት ሰዎችን በክፉ አናነሳቸውም፣ በመጥፎ አናነሳቸውም። በስተታቸው ግን አንከተልም። ይልቁንም ራሳችንን እንሰበስባለን፣ እንቆማለን። ስተቱን አንከተልም። ሐቁን ግን ለሐቁ ሐቅ ከማንም በላይ ነው፣ ከሰው በላይ ስለሆነ ማለት ነው። ሐቅ ከሰው በላይ ስለሆነ ለሱ ቅድሚያ እንሰጣለን። እና የመጀመሪያ የተጠቀሰው ረጁሉን ዘለ ዐን ጠሪቅ ወሁወ ላ ዩሪዱ ኢላ አልኸይር ፈላ ዩቅተዳ ቢዘለቲሂ። ዛሬም ትናንት ብቻ አይደለም፣ ከዑለማዎች ውስጥ በመልካም የምናውቀው ከዱዓቶች ውስጥ በጥሩ የምናውቀው የሆነ ነገሩ ተሳስቷል የሚል ስሜት ከተሰማን ያንን ይዘን ሙሉ ከዳዕዋ መስክ ለማስወጣት መስራት የለብን። ሐታ እዛ ቦታ ላይ ግትርነት እንኳን ብናይ የተረዳበትን አንግል አይተን ምን እናደርገዋለን? ያን ጥፋት እንተዋለን፣ ያን ስህተት እንተዋለን። በዛ ስህተቱ አንከተለውም። ከዚያ ውጭ ግን በክፉ እስካላወቅነው ድረስ እንዳለ ገደል እንክተተው አይባልም። ስለዚህ አንደኛው አይነት ኸይር ፈልጎ ኸይርን የሚስታለ በዚህ ምሳሌ ሊደረግ አይገባም። ጥንቃቄ እናደርጋለን። እንዲያውም ነብዩ ሰለላሁ ዐለይሂ ወሰለም ቀስዳቸው ብቻ ምን አያመላክትም። ይሄ ኸይር የሚፈልጉ ሰዎችን በተመለከተ ሁሌ ነፃ ይሆናሉ ማለት አይደለም። ሼኹ ምንድነው ያሉት መጨረሻው ላይ? ፈኢነሁ ሃሊኩን ያሉት አይደለ? ጠፍቷል፣ ጠፊ ነው አሉ። ማንም ይጠፋው ተፍሲር ይፈልጋል። ኸይር ፈልጎ መንገድ የሳተ ሁሉ ያገኛል አይባልም፣ ዑዝር ይገባዋል አይባልም። በሌላ በኩል ኸይር ፈልጎ የሳተ ሁሉም ጠማማ ነው አይባልም። ምናስተውለው ነገር አለን። በመልካም የምናውቀው ለሐቅ ተቆርቋሪ የሆነ እውነትን ሆነ ብሎ ስራዬ ብሎ የሚጥስ ያልሆነ በዚህ በዒናድ ማናውቀው ከሆነ የሳተበትን ነጥብ እንጥልና ሰውየውን ክብሩን ጠብቀን ስተቱ ለሌሎች የሚሻገር ከሆነ ርምት እየሰጠን እንቀጥላለን። ነገር ግን ከሱ የበለጠ ከሱ ጋር የማይቀራረቡ አዋቂዎች ባሉበት ቦታ እኔ ይሄ ነው የታየኝ ብሎ ቢሄድስ? ነብዩ ሰለላሁ ዐለይሂ ወሰለም በህይወት እያሉ ሶስት ሰዎች ከእሳቸው ቤት ሲመጡ ከሚስታቸው አንዷን ያገኛሉ። ስለ ዒባዳቸው ይጠይቃሉ። የጠበቁትና የተነገራቸው ዒባዳ አልተመጣጠነላቸውም። ጭንቅላታቸው ላይ የሚጠብቁት በጣም የራቀ ነው። የተነገራቸው ነገር ሲሰሙት ለካ ነብዩ ሰለላሁ ዐለይሂ ወሰለም ይተኛሉ። ለካ ያፈጥራሉ፣ እንደሚጾሙት ሁሉ ያፈጥራሉ። የትዳራቸውም ጉዳይ ይታወቃል። ጉዳዩን ቀለል አድርገው ለካ ይሄን ያህል ነው አሉ። እንደገና ግን መለሳሉ። እሳቸው እኮ ያለፈውም የሚመጣው ወንጀላቸውን የተማሩ ናቸው አሉ። እንደገና ምህረት የተደረገላቸው ናቸው። እኛስ? ስለዚህ እኔ ከዚህ በኋላ ሌሊት አልተኛም አለ፣ በሶላት ነው የማሳልፈው። ሌላኛው እኔ ከዚህ በኋላ አላፈጥርም፣ በጾም ነው የማሳልፈው ሁሌም ቀኑን አለ። ሌላኛው እኔ ከዚህ በኋላ ትዳር የሚባል አይኖረኝም፣ አላገባም አለ። ተመለሱ ይሄን ብለው መልእክተኛው ሰለላሁ ዐለይሂ ወሰለም ይሄን ነገር ሲሰሙ ሲነገራቸው ጠንከር አድርገው ነበር ያዙት። አይ እነዚህ ሰዎች ኸይር ነው የፈለጉት፣ ክፋት አላሰቡም፣ አኺራን ነው ያሰቡት፣ ዒባዳን ነው ያሰቡት። ስለዚህ ቀስ አድርጌ ለያዛቸው አይደለም ያሉት፣ ጠንከር አድርገው ነው ያስተናገዱት። ሚንበር ላይ ነው ቀጥታ ያወጡት። ሰዎች ምን እያሉ ነው ያሉት? ምን ነካቸው? ምንድነው እያሉ ያሉት? እናንተ ናችሁ እንዲህ ያላችሁት? አዎ እኔ ሌሊቱን እቆማለሁ፣ እተኛለሁ፣ ቀኑንም አፈጥራለሁም እጾማለሁም፣ ሴቶችንም አግብቻለሁ። ፈመን ረጊበ ዐን ሱነቲ ፈለይሰ ሚኒ፣ ከሱናዬ ያፈረገጠ ከኔ አይደለም አሉ። ቢቀጥሉ ምን ሊሆኑ ነው? ካፈንጋጮች ሊሆኑ ማለት ነው። የፈለኩት ምንድነው ነብዩ ሰለላሁ ዐለይሂ ወሰለም ባሉበት ከሳቸው ሱና የወጣ ነገር በመምጣቱ የተነሳ ጉዳዩን የያዙበት መንገድ ምን አይነት ነው? የጠነከረ ነው። ዑዝር የሚሰጠው አይሆንም ማለት ነው እንዲህ አይነት ሲሆን። በተመሳሳይ በሰሃቦች ዘመን ኸዋሪጆች ሲነሱ ጀነት ፈልገው እኮ ነው ያን ሁሉ ያደረጉት። አንዳንዶች እኮ ጫማቸው ብቻ አይደለም እግራቸው እስከሚያልቅ ሲደርሱ ነበር እየተሰነጣጠቀ እሾህ እየወጋቸው በየበረሃው ሲንከራተቱ ነበር። ዑለማዎች ዑዝር ሰጧቸው? አልሰጧቸውም። ኸይር ፈልገው አይደለም እንዴ? ፈልገው ነው። ታዲያ ለምን ዑዝር አልሰጧቸው? እነዚያን ኢብን መስዑድ
መስጂድ ውስጥ ተሰባስበው ያናገሯቸውን ሰዎች እናስታውስ ቂሳቸውን ሐለቃ ሰርተው በሌሊት ተነስተው ከመስጂድ ውስጥ ተሰብስበው መሃል አንድ ሰው ተቀምጦ ከቢሩ ሚአ ሲላቸው ጠጠር እያነሱ አላሁ አክበር 100 ጊዜ ሱብሃንአላህ 100 ጊዜ አልহামዱሊላህ 100 ጊዜ ኢብኑ መስዑድ ጋር የተመላለሱትን እናስታውሰው ያ አብዱራህማን አባት ሆይ አለኛ ኸይር እንጂ ሌላ ነገር አልፈለግንም ነው እኮ ያሏቸው እቺን ነው የፈለኩት ኸይር የፈለገ ሁሉ ዑዝር አለው ማለት አይደለም የምትለው እንድናሰምርባት ነው የፈለኩት እኛ ኸይር እንጂ አልፈለግንም ሲሉ ምን አሏቸው ከም ሙሪድ ሊልኸይር ወላኪን لا يصيبه ኸይርን የሚፈልገው ማሰንታለ ነገር ግን ማግኘት ላይ ሁሉ አይሳካለትም ዑዝር አልሰጧቸውም ነብዩ ሰለላሁ ዐለይሂ ወሰለም ቁርአንን በጣም የሚቀሩ ሰዎች ይመጣሉ ዒባዳችሁን ከዒባዳቸው ሰላታችሁን ከሶላታቸው የምትንቁበት የራሳችሁን ዝቅ የምታደርጉበት ዒባዳ ከመብዛታቸው የተነሳ ነገር ግን ቁርአንን ይቀሩታል ከጉሮሯቸው አይወርድም ብለዋል እናንተ እንዳትሆኑ ፈራሁኝ አሏቸው ማን ኢብኑ መስዑድ በሌሊት ተነስተው እንቅልፋቸውን አጥተው ዒባዳ ያደረጉ ያሉ ሰዎች መውሊድ አይደለም የፈጸሙት አዝካር መሽሩዓ የሚባሉ ናቸው አፈጻጸሙ ለየት ስላለ ነው እንጂ አዝካሮቹ ሱብሃንአላህ አልহামዱሊላህ ላኢላሃ ኢላላህ አላሁ አክበር ቢድዓ ናቸው እነዚህ አይደሉም እየፈጸሙ ያሉበት መንገድ ግን ሰሃቦች ውስጥ የማይታወቅ እንግዳ ነገር ነው የታሪኩ አስተላላፊ እነዛን ሰዎች የውም النهروان ኸዋሪጆች ጋር ተሰልፈው ሲወጉና ይኋቸው እንዳላሉ በቀላል የተጀመረች ምን ደረሰ እስከ خروج ደረሰ ማለት ነው ኸዋሪጅነት ደረሰ ስትጀምር እኮ አጀማመሩ ትንሽ የሚባል ነው በንጽጽር ሲታይ ቀላል ነው ኢብኑ መስዑድን ቢያንቀጠቅጥም ኋላ ከደረሱበት አንፃር ሲታይ ግን ምንድነው ቀለል ያለ ነው አይደል እንዴ ኋላ ከደረሱበት አንፃር ሲታይ ነገር ግን ንጹህን እስላም ለለመዱ ሰሃቦች ከባድ ስለሆነ እንዘፈዝፋቸዋል ይከብዳቸዋል ያስጨንቃቸዋል የፈለኩት ምንድነው ለምን ዑዝር አልሰጧቸውም የሚለውን እንድናስብ ነው እንድናመጣ ኸይር ፈላጊ ሁሉ ዑዝር ይሰጠዋል ማለት አይደለም ዛሬም በተመሳሳይ ኸይር ፈላጊ እንደሆነ የምናውቀው ዑዝር የማይሰጠው ሊያጋጥመን ይችላል ምን አይነት ድፍን ዑለማ የሚጓዙበት መንገድ አለ እሱ ለየት ብሎ አይ ይሄ ነገር እንደዚህ አይደለም ይፈቀዳል ይልሃል ይሄ ነገር ቢድዓ ነው ይልሃል በዑለማኡ ሱና ከጥንት እስከ ዛሬ በዘመናት ሂደት ውስጥ በሺህ ዓመታት ውስጥ የተቀባበሉትን ነገር ቢድዓ ነው ይልሃል ቢድዓ እኮ ሊያወግዝ አይደለም ወደ ሱና የቀረቡ ሰዎች ላይ ስላየው ብቻ ቢድዓን ሲያወግዙ ስላያቸው ብቻ ማሸማቀቅ ይፈልጋል እናንተም ጋር እኮ ቢድዓ አለ ሊል ማለት ነው እንዲህ አይነት ሳይኮሎጂ የሚያራምዱ ሰዎች አሉ ምን የሚሉ እናንተ ቢድዓን እንዋጋለን ትላላችሁ ራሳችሁ ቢድዓ እየፈጸማችሁ ሰለፊያ ማለት እኮ ቢድዓ ነው አቂዳ ማለት እኮ ቢድዓ ነው እንደዚህ ማለት እኮ ቢድዓ ነው ምንድነው እስጢላሑ በዑለማኡ الاسلام ውስጥ እስጢላሒ በሆነ ቃል መካከል እስጢላሒ በሆነ ቃል ላይ ንትርክ የለም መልእክቱ ምንድነው ነው የሚታየው ጭብጡ ምንድነው ስህተት ነው ይጣላል ጤነኛ ነው ማአት የዑለማ እስጢላሖችን እናገኛለን ፊቅህ ውስጥ ስንገባ የምናውቀው እስጢላህ አለ የሐዲስ ጥናት ውስጥ የምናገኘው አለ ኡሱል الفقه ራሱን የቻለ ይኖራል ተፍሲር ውስጥ የምናገኘው ይኖራል የተለያዩ ዑለማ ያስቀመጧቸው እስጢላሖች አሉ እነዛ እስጢላሖች الجرح والتعديل ቃሉን እኮ ዛሬ አይደለም ከቁርአን ከሐዲስ እኮ አይደለም እንጠቅስለት ግን መሰረት ያለው ነው አይደለም ምን ጥያቄ ያለው መሰረት ያለው ነው በቁርአን በሐዲስ መሰረት ያለው ነው ጠንካራ መሰረት ያለው ነው አይ ይሄ ቃሉ ቢድዓ ነው ምክንያት ማስረጃ እስኪ ቃል በቃል እዚህ መልኩ ጥቀስልኝ ሰለፊያ የሚል ቃል በቃል ጥቀስልኝ ልክ ጫት የሚል ቃል ጥቀስልኝ እንደሚሉት ማለት እንዲህ የሚል ቃል ጥቀስልኝ ጭብጡ ምንድነው ነው የምናየው ጭብጡ ምንድነው መልእክቱ ምንድነው ሰለፊያ ስንል ምንድነው የምንፈልገው ሰለፍ ማለት ምንድነው ቀደምት ሰለፊያ ማለት ምንድነው የቀደምቶች መንገድ ማለት ነው القرآن والحديث على فهم السلف ቁርአንና ሐዲሱን እንደየቡድናቸው ወይም እንደ መስራቾቻቸው ቁንጮ አረዳድ የሚረዱ የተለያዩ አንጃዎች ስለበዙ ከዛ እንለያለን መንገዳችን ንጹህን እስላም ነው የምንፈልገው የሰሃቦቹ የታቢዒዮችን እስላም ነው የምንፈልገው ስለሆነም የቀደምቶቹን የሰለፎቹን ነብዩ ሰለላሁ ዐለይሂ ወሰለም خير الناس قرني ثم الذين يلونهم ثم الذين يلونهم ብለው የገለጿቸው በተረዱት መልኩ ብቻ ነው የምንረዳው ይሄ መንገድ ደግሞ ምን ተብሎ ነው የሚጠራው ሰለፊያ እስላም ነው አዲስ ነገር አይደለም የሚፈልገው በቃሉ የሚፈልገው ቡድን ከሆነ ለየት ያለ ተሐዙብ ያለበት ቡድን ከሆነ
ሰለፊያ የሚለው ቃል ጋሻ የሆነው የቢድዓ እንጃ ተከታይ ከመሆነ ያስወጣውም። ለዚህም ነው ሼክ ኢብኑ ዑሰይሚን ረሂመሁላህ የነወዊ 40 ሐዲስ ሸርህ ላይ ምን ይላሉ? ሰለፊያ የሚለው ራሱ በተሐዙብ መልክ ሲያዝ ነው። ዛሬ ያነሱታል እኮ ቡድኖችን ሲቆጥሩ ሰለፊዩም ራሱ ከሌሎች አንፃር በንጽጽር የቀረበ ቢሆንም ለሐቅ የቀረበ ቢሆንም እንደሌሎቹ ቡድኖች ከመሆን የማይወገድበታል ብለው ይናገራሉ። መቼ? የተወገዘ ቡድንተኝነት ሲያራምድ ማለት ነው። የተወገዘ ቡድንተኝነት ሲያራምድ የሚፈለገው ኢስላም ነው። በቃ ሰለፊያ ሲባል ኢስላም ነው የሚፈለገው። የግድ አሮጊቷም ጋር ሽማግሌውም ጋር እየሄድን ሰለፊ ነኝ በል እያልን እንድናስጨንቅ አይደለም የሚፈልገው። ኢስላምን እንዲይዝ ነው የምንፈልገው። ንጹህን ኢስላም እንዲያራምድ ነው የምንፈልገው። ንጹህን ኢስላም እንዲያራምድ ነው የምንፈልገው። ስለዚህ ቃለ አላህ ቃለ ረሱሉሁ የሚለውን ከተረዳ አቅሳም ተውሂድ ውስጥ ስንገባ ተውሂድ ለሶስት ይሁን ለሁለት መከፈሉን ባያውቅ አንድ ሰው ከሱ ይልቅ ሊያስጨንቀን የሚገባው መልእክቱን መረዳቱ ነው። ሶስቱንም የተውሂድ ክፍሎች በትክክል ይዟል። መልእክታቸውን በትክክል ይዟቸዋል። ሩቡብያ ላይ፣ ኡሉህያ ላይ፣ አስማኡ ሲፋት ላይ ችግር የለም። ችግሩን ለመቅረፍ እንሰራለን። አይኔ ስለ ቁጥሩ አላውቅም ቢለን ዑለማዎችም ለሶስትም የከፈሉ አሉ፣ ለሁለትም የከፈሉ አሉ። በቁጥሩ አይደለም ተዓቡድ የምናደርገው። ተዓቡድ የምናደርገው በቁጥሩ አይደለም፣ ይልቁንም በመልእክቱ በእውነታው ነው። ስለዚህ አንዳንድ ምን ያጋጥመናል? በዑለማ መካከል የታወቁ እስጢላሖችን ልክ የቢድዓ ተዋጊ መስሎ ለማሸማቀቅ የሚያውል አካል ያጋጥመናል። طيب ወደዚሁ ልመለስ። ረጁሉን ዘለ عن الطريق وهو لا يريد إلا الخير ኸይርን እንጂ የማይፈልግ ሆኖ ሳለ መንገድ የሚስት ሰው አለ። ይሄ فإنه هالك የተባለው ጠፊ ነው የሚባለው መቼ ነው? ታላላቅ ዑለማዎች፣ ሰሐቦች፣ ታቢዒዎች፣ አትባዑ ታቢዒን እና መሰሎቻቸው እነሱን በመልካም የተከተሉ ታላላቅ ዑለማዎች ባሉበት አዲስ የሆነ እንግዳ ነገር ቢያመጣ እኔ ኸይር ነው የፈለኩት ማለቱ ብቻውን በቂ አይሆንም። ከዛ ውጭ ግን ወጅህ ያለው ዑለማ የተካለፈበት ርዕስ ላይ ካሉት አማራጮች የተሳሳተ ምርጫ ቢይዝ ያንን ሰው በክፉ ካላወቅነው ምን ልናደርገው አይገባም? ልንገፋው አይገባም። በልኩ እንይዛለን፣ በልኩ እናስተናግዳለን ማለት ነው። በሌላ በኩል ወአኸር ሌላኛው ደግሞ ዓነደ አልሐቅ ወኻለፈ መን ካነ ቀብለሁ ሐቅን ሆን ብሎ ይቃረናል። ሆን ብሎ ዒናድ በዒናድ ከሱ በፊት ያሉትንም ይቃረናል። ሚነል ሙተቂን አላህን ፈሪ የሆኑ የታወቁ ቀደምቶችን እንዲህ አይነቱ ፈሁወ ዳሉን ሙዲሉን ሸይጣኑን መሪድ ፊ ሃዚሂ ልኡማ። ቃላታቸው ጠንከር ያለ ነው። ወደ ሰለፎች ወደ ኋላ ስንሄድ ቃላቱ ይበልጥ ይጠነክራል። ለምን? ቢድዓው እንግዳ የሆነ የመጣበት ከለመዱት ሐቅ የወጣ በተለይም ደግሞ በጊዜው የነበረው ቢድዓ እጅግ የከፋ አይነት ነገር ሲገጥማቸው በዛው በሚመጥን መልኩ ጠንከር ያለ አያያዝ ይይዙታል። ምን እንወስዳለን? ያንን ቃል ሁሌ አንጠቀመውም፣ ሁሌ አንጥለውም። እንደየቦታው ልንጠቀመው እንችላለን። የተጠቀመውን ሁሉ ተሳስተሃል አንልም፣ የተጠቀመውን ሁሉ ልክ ነህም አንልም። የተጠቀመውን ሁሉ ልክ ላይሆንም ይችላል። ስለዚህ ግራ ቀኝ ማጤን ያለበት ሁኔታ ሊኖር ይገባዋል ማለት ነው። ልክ እነሱ ሲያጤኑ እንደነበረው እጅግ የጠነከረ አቋም እዚህ ላይ አራምደው ሌላ ሀገር ላይ ሲሆን እዚህ አካባቢ ያሉ ሰዎች አይጠነክሩም። ምክንያት የቢድዓው ጉልበት ስላወጣ ቀስ በሉ እናንተ በልክ ያዙት ይላሉ። አንዳንድ ቦታ ላይ በልክ ያዙት ሊሉ ይችላሉ። ሌላ ቦታ ላይ ደግሞ ምን ያደርጉታል? አንከሳክሰው ያባሩታል። ከትምህርት ማዕዳቸው ያባሩታል። ኢማሙ ማሊክን እናስታውሳቸው ረሂመሁላህ። የሆነ ሰው መጥቶ አርረሕማን على الأرش استوى كيف استوى ላቸው። እንዴት ነው ከአርሹ በላይ ከፍ ማለቱ? እንዴት ነው የጠየቃቸው? አላህ ዓለም ውስጥም ከዓለም ውጭም አይደለም አላለም። እንዳሁኖቹ ሌላ ነገር ብዙ ነገር ውስጥ አልገባም። የጠየቀው ከይፍያ ነው። ከይፍያውን ግን እንደዋዛ ያዙት። አይ እንደዚህ ነው እንዲህ ነው እንዴት አይባልም ብለውም ቀስ አድርገውም አይደለም የመለሱት። ምንድነው ያሉት? الاستواء معلوم استواء የታወቀ ነው في اللغة በግልጽ ጥርት ያለ ቋንቋው ትርጉሙ የሚታወቅ ነገር ነው። ወልከይፉ መጅሁል እንዴትነት ነው የጠየቀው። እንዴትነቱ ደግሞ አይታወቅም። እንዴትነት አኳኋን የለውም አይደለም ያሉት። አይታወቅም፣ አልተነገረንም። ወልከይፉ መጅሁሉን ወሱአሉ عنه ቢድዓቱ። ስለዚህ መጠየቅ ደግሞ ፈጠራ ነው፣ ቢድዓ ነው። ማን የጠየቀው ነው ይህን ጥያቄ የምትጠይቀው? ስለ ከይፍያ ከመቼ ጀምሮ ነው መጠየቅ የተጀመረው? ከዛስ ምንድነው ያደረጉት? ወማ አራከ ኢላ ዳለን ጠማማ እንጂ አትመስለኝም ካሉ በኋላ አስወጡልኝ ነው ያሉት ከጉባኤያቸው። በዚህ መልኩ ጠንከር አድርገው ያስተናግዳሉ። በሌላ በኩል ደግሞ
ጉዳዩ ከባድ ከመሆኑም ጋር አደገኛ ከመሆኑም ጋር ማቅረቡ የተሻለ ነገሮችን ያለሰልሳል ሰዎችንም ይመልሳል ብለው ሲያስቡ ያቀርባሉ። በዛ መልኩ አቅርበው ያስተናገዱት ይኖራል። ስለዚህ እንደያዙ እንደ ሁኔታው እንይዛለን። እዚህም ላይ ጠንከር ማለታቸውን ልንረዳው ይገባል ማለት ነው። በጊዜው የሚይዙበት አግባብ በተጨባጭ ስላለ ነው። ሐቂቁን የተገባ ነው على من يعرفه በሚያውቀው ሰው ላይ أيحذر الناس منه ሰዎችን ከሱ ሊያስጠነቅቅ በዚህ መልኩ አውቆ ጠፍ ሰዎችን አጥማሚ ወደ ጥመት ተጣሪ የሆነ ከሆነ ሰዎችን ማስጠንቀቅ ይገባል። በዚህን ጊዜ አይ ስሙን አታንሱ ሐሜት ነው የሚሉ ሰዎች ይኖራሉ። ወይ አላዋቂዎች ናቸው ወይ የጥፋት ተጋሪዎች ናቸው። በጥፋት ቀጥታ በጥፋቱ የሚጋሩ ወይም ነግበን የሚሉ ይሆናሉ። እሱ ላይ የዘመተን እኔንም ነገ አይተወኝም የሚልም ሊሆን ይችላል። ያለ በለዚያ ጥፋቱ ወደ ህዝብ እየተሻገረ መሆኑ ከተረጋገጠ ምን እስከሚደርስ ነው የምንጠብቀው? እንዲያውም ቢድዓ ቀንዱን ባበቀለ ቁጥር ቢኮረኩሙት ቢቆርጡት እግሩን ባልዘረጋ ነበር። በጊዜው መዘናጋት ይኖርና እንደሚገባው ሳያስተናግዱት ይቀርና ከዛ ግርጃ ያወጣል፣ መቆጣጠር ያቅታል፣ ክፋቱ ይጨምራል፣ ህዝብ ያንገላታል። መውሊድ በዚህ ደረጃ እኮ አልነበረም። እንኳን አይደለም ቀደም ባለው ጊዜ ሸውካኒ ረሂመሁላህ በ1250 ነው የሞቱት። አናሳዎች ናቸው መውሊድን የሚያከብሩት ይላሉ። አሁን አናሳ ነው እንደሚያከብረው ትንሾች ናቸው ነው እኮ የሚሉት። ግን ተቃውሞ በሳሳ ቁጥር አዋቂዎች ዝም ባሉ ቁጥር ምንድነው የሚከተለው? እየተንሰራፋ አርካኑል ኢስላምን ብትነኩ አርካኑል ኢማንን ብትነኩ ከሚሰማቸው በላይ ይሰማቸዋል ኋላ ላይ። ለምን? ልባቸው ውስጥ በተለየ መልኩ ስለሚተክሉባቸው ማለት ነው። ሌሎችም ጥፋቶች ላይ እንደዚሁ በጊዜ ካልተቆነጠጡ ኋላ ላይ መቆጣጠር በማይቻል ደረጃ ስለሚጠነክሩ መኮርኮም ያስፈልጋል ማለት ነው። እዚህ ላይ ሰዎች የፈለጉትን ቢሉ ዱንያዊ ጉዳይ ላይ ሲሆን ይረዳሉ ሰዎች። ሰፈራችን ላይ ያለው ባለሱቅ ሚዛኑ ጤነኛ አይደለም። አንደኛው ላይ የሆነ ነገር ለጥፎበታል፣ ሚዛን ላይ ያደርጋሉ እንደዛ። ሆም ብሎ ሁሉ ጊዜ ከስር የሆነ ነገር ይለጥፍበትና ማግኔት ነገር ወይ የሆነች ነገር ከዛስ ሰዎች ሲያስቀምጡ በትንሹ ኪሎ የማይሞላው በቃ የምናየው ነው። አሁን ፍራፍሬ ላይ ምናምን ላይ የምናየው ወይም አትክልት ተራ የሚታየው ወይም ሌሎችም ዘርፎች ላይ እንዲህ ያደርጋል ከሌ ቢባል እንዴት ስሙን ታነሳለህ አይልም ሰው። ሰፈር ላይ የታወቀ ሐኪም ቢኖር እሱ እኮ ጊዜ ያለፈበት መድኃኒት ነው የሚወጋው። እሱ እኮ ከሌ የተባለ ሐኪሙ ክሊኒክ ውስጥ ያለው ሐኪም እኮ አይደለም፣ ዝም ብሎ የልምድ ነው፣ ነርስ ነው። ዶክተር ተብሎ የሚጠራው ልክ አይደለም። እንዴት ስሙን አነሳ አይልም ሰው። ሩብ ኪሎ ለማይሞላ ቲማቲም አጥፊውን ብትናገሩ ሰው አይከራከርም። ዲን የሚያጠፉ አካላትን፣ ሱሐባ የሚሳደቡ አካላትን፣ ተውሂድ የሚንዱ ሽርክ የሚያሰራጩ አካላትን ስትናገሩ ግን ሐሜት አይደለም ወይ ይሄ ይላችኋል። ይሄ በጭራሽ እጅን የምንሰጥበት ጉዳይ መሆን የለበትም። በሌላ በኩል ግን ይሄ ነገር ልክ ማለፉ ራሳችን ይሄ ሸዒራ ይሄ የዲን መገለጫ ዋጋው እንዲያጣ ዋጋው እንዲቀል እናደርገዋለን። በትንሽ በትልቁ በማይረባ ነገር የምናነሳ ከሆነ ይሄን መነሻ እያደረግን ሐሜት የሚቀለን ከሆነ በአሁኑ ሰዓት በብዛት ወደ ሱና የቀረበው ወጣት ጋር ተገናኝቶ የሚያወራው ስለ ሰው ነው። ትንሽ ተቀመጠ ስለ ሼህ ከሌም ትላለህ። እስከሌኮ ባለፈው እንደዚህ ያለ ሰምተዋል። ሶሻል ሚዲያው አለ፣ የሰማውን ያመጣል የሚያመጣል። እዚህ ያለ አይደለም። ለይቅርታ እንኳን በማይመቸን ደረጃ ውጭ ያሉ ታላላቅ ዑለማዎች ላይ ብዙ ነገር እናወራለን። ኋላ ላይ እንደተሳሳትን ስናምን ይቅርታ መጠየቅ ብንፈልግ በማይመች ደረጃ ከሌኮ እንደዚህ ብለዋል፣ ከሌ እንደዚህ ያሉበት ነገር ከሌኮ እንደዚህ አድርገው እንደዚህ ያደርጓቸው፣ እሱማ እንደዚህ ነው ተቀምጠን መዝናኛ የምናደርገው የዲን ንቃት መለኪያ የምናደርገው ከሆነ ይሄ ልክ ያለፍነው በራሳችን ላይ ብቻ አይደለም። ድንበር ያለፍነው በእኛ ላይ ብቻ አይደለም፣ በዳዕዋውም ላይ ነው። እውነተኛ የሆነው ነገር በልኩ የሚነሳውም ነገር ሰዎች እንዲሰላቹበት በጥርጣሬ እንዲያዩት እነዚህ ስራቸው እንደዛ ነው እንዲባል ነው የምናደርገው። ስለዚህ በሁለቱም አቅጣጫ ሚዛኑን መጠበቅ ይኖርብናል። ህዝብ የሚጎዳ ጥፋት ህዝብ ውስጥ የሚያሰራጭ ሰው የፈለገ ቢጀቦን ጥምጣሙን አክብረን ሽበቱን አክብረን ምን አናደርግም፣ ዝም እንበል አይባልም። የሚጎዳውን ህዝብ ማየት አለብን። የሚጠለሸውን ዲን ማሰብ አለብን። ተውሂድ እየተጠለሸ ሽርክ እየተሰራጨ የኢስላም ጥላቶች መግቢያ ቀዳዳ እየተሰጣቸው በዚህ ደረጃ ከደረሰ ዝም አንልም።
ዝም አንልም። ነገር ግን እንዳልኳችሁ በሌላ ጫፍ ይሄ ነገር እንዲረክስ እንዳናደርገው በልክ መሆን ደግሞ ያስፈልጋል እና በዚህ መልኩ በጥፋት በአጥማሚነቱ የለየነው ካለ يبين للناس قصته قصة ينقرال أحباشني مثل لمثال لئلا يقع أحد في بدعته فيهلكه ببدعው ላይ ሰዎች ወድቀው እንዳይጠፉ አህባሽ በጊዜ ትምህርት ባለመሰጠቱ ስንቶች አደጋ ላይ ወደቁ። ትላንት አህባሽ ሱፊ አይደለም፣ አህባሽ አሽዓሪ አይደለም፣ አህባሽ ይሁዲ ነው። ሰልፍ ተቀሰቀሰ። እርቅ ሲፈጸም ደግሞ እጅ ለእጅ ተያይዞ አንድ ነን ይባላል። እንደገና ይሄ ግራ የሚገባ አላዋቂ ለሆነው አካል ምንድን ነው የሚፈጥረው? በምን ነበር የተጣሉት? አንዳንዱ ጭንቅላቱ ለነሱ አስረክቧል። እነሱ ስዊች ኦን ሲያደርጉት አብሮ ይጮሃል፣ ኦፍ ሲያደርጉት ኦፍ ይሆናል። አብሮ አንድ ነን ይላል፣ አትከፋፍሉን ይላል። አብሮ የሚፈሳለ ወደ ቀኝ ሲያዘሙ ያዘማል፣ ወደ ግራ ሲያዘሙ አብሮ ከነፈሰው ጋር የሚወዛወዛለ። አስተዋይ የሆነ አካል፣ ህሊናውን የሚያከብር አካል፣ ለዐቂዳ ዋጋ የሚሰጥ አካል ትላንት እነዚህ ሰዎች ይሁዲ ናቸው፣ ሰሃባ ይሳደባሉ። ይሁዲ ናቸው አይባልም በነገራችሁ ላይ ሲባል ስለነበረ ነው የማነሳው። እንዲህ ናቸው ሲባል ሰምቷል። ዛሬ ደግሞ አንድ ነን አትለያዩን ጥቅም እንጂ በመሃላችን የመጣው መሰረታዊ ልዩነት የለም። መጠየቅ አለበት ጭንቅላቱ ካለ። ጭንቅላታችንን ማንም እንደፈለገ የሚያዝበት ቁልፉ ሰዎች እጅ ላይ ያለ ተራቃ ማድረግ የለብን። ራሳችን ጋር ማድረግ አለብን። የራሳችንን ንብረት ራሳችን መቆጣጠር አለብን። ሰው እንደፈለገ የሚያደርገው በዚህ ደረጃ መሆን የለብንም። ለምን ትላንት ለምን ዛሬ ለምን? ትላንት የሞቱ ሰዎች የሉም እንዴ? ለምን ሞቱ? ልዩነት ከሌለ ለምንድን ነው የሞቱት? አካላቸው የጎደሉ ሰዎች ለምንድን ነው እንደዛ ያደረሰባቸው? አላፍ የታሰሩት ለምን ዓላማ ነው? አገር ጥለው የተሰደዱት ለምን ዓላማ ነው? መስጂዶች የተረከሱት፣ እህቶች ጸያፍ ተግባር የተፈጸመባቸው ለምን ዓላማ ምን ነበር ምክንያት? ይሄ ነው በቃ አንድ ናቸው። አንድ ከሆናችሁ ለምን? ስለዚህ ቆም ብሎ ማየት ያስፈልጋል። ያ ነገር ምን አመጣ? በትክክል ሰዎች አህባሽን እንዳይለዩ አደረጋቸው። አንዳንዱ ምን ያህል መዘንጋት ውስጥ እንደምንገባ የአህባሽ ስልጠና ውስጥ እየሰለጠኑ ቆይተው ምን ብለው አስተማሯችሁ? 3-4 ቦታ ጠየቁኝ ስልጠናው በሚሰጡበት ጊዜ። በሚገርም ሁኔታ አላህ ሁሉም ቦታ ይገኛል አሉን ይላሉ። አህባሽ እኮ እንደዛ አይልም። ግን በየአካባቢው ቀድሞ የሚሰማው ሱፊዮች እምነትን በርካታ ሱፊዮች ላይ ይንጸባረቃል። ሁሉም ላይ ባይሆንም የአህባሽ አድርጎ ነው የተረዳው። አይ እንደዛ አይደለም ያሉት እነሱ። ምንድን ነው የሚሉት? ሁሉም ቦታ ይገኛል እንዴ? የትም የለም ነው እኮ እነሱ የሚሉት። የትም የለም፣ ዓለም ውስጥ የለም፣ ከዓለም ውጭ የለም፣ ከአርሹ በላይ የለም። እሺ አለ ግን የለም የሚመስል ማለት ነው። ዓለም ውስጥም የለም፣ ዓለም ውስጥም አይደለም፣ ከዓለም ውጭም አይደለም። በአራቱም አቅጣጫ የለም። በላይ በታች፣ በሰሜን በምስራቅ፣ በሰሜን በደቡብ፣ በምስራቅ በምዕራብ፣ በሁሉም በዚህ አይገለጽም። ይሄ ነው የአህባሽ እምነት። የብዙሃኑ ሱፊዮች እምነት ደግሞ ምንድነው? ሁሉም ቦታ ይገኛል። አለፍ ይሉና ደግሞ ሌሎቹ ኩሉ ማ ተራሁ ሁወ አላህ፣ የምታየው ሁሉ አላህ ነው። በቃ ድንጋዩም ምሰሶም ሁሉ ሰውም እንስሳውም ሁሉ የምታየው ነገር እውነተኛ የሆነ የራሱ ህልውና የለውም። ጥላ ነው። በቃ እንደ ጥላ ቁጠር። እውነተኛ ህልውና ያለው አላህ ብቻ ነው። ስለዚህ ዓለም ውስጥ ያለው አንድ ነገር ብቻ ነው፣ አላህ ብቻ። በዚህ መልኩ የሚገልጹ ደግሞ አሉ። ወደ ነጥብ ስመለስ የምፈልገው ነገር ምንድነው? ጥፋቱ በዚህ ደረጃ የከፋ የሆነን አካል የምንቃወምበት መጠን ሰዎች ለክተው ሰፍረው በሚሰጡ መጠን አይደለም። እነሱ ችግሩ የዐቂዳ ነው ሲሉ የዐቂዳ፣ አይ በመኪና ላይ የተጣላ ነው ሲሉ ደግሞ በቃ ትቸዋለሁ፣ ያንን ሰርጃለሁ፣ በመኪና ላይ የተጣሉት እያለ ነው የምንሰፍርላቸው። እንደዚህ አይደለም። ተጨባጭ ያለው ነገር ምን ይመስላል? እውነታው ምንድነው? ስለዚህ በዛ በእውነት መጠን ተመዝነዋል። ይሄ ፖለቲካ አይደለም። ፖለቲካ ይተጣጣፋል፣ ችግር የለበትም አይደለ? ችግር የለበትም። ትላንት የተናገረው ዛሬ እንደ ባለፈው እኮ እንደዚህ ብሎ ነበር እያሉ ንግግሩን እያጋጩ ያመጣሉ። ምንም አይመስለውም። ነገ እንዲያውም ሌላ አቋም ያንጸባርቃል። ምንም አይመስለውም። ለምን? ለጊዜው ለገበያው የሚያስፈልገው ነገር ነው የሚናገረው። ለምርጫው የሚያስፈልገው ነገር ነው የሚናገረው። እውነት እንዳልሆነም ውስጡ እያወቀ ማለት ነው። አንድ ቦታ ምን ይባላል? ይገባና ከመረጣችሁን ድልድይ እንገነባላችኋለን አለ። አይ እኛ እኮ ወንዝ የለንም አሉት።
ችግር የለም ወንዝ እናስገባለን አለ ይባላል። ምንም ለማለት አይመለስም ፖለቲከኛው። ይሄ ዲን ነው። ትላንት አቂዳ ችግር አለ፣ ዛሬ አቂዳ ችግር የለም የመኪና ነው እንዴ የምንለው? እንደዚህ አይኬድም። ስለዚህ እውነት እውነት ነው፣ ባጢል ባጢል ነው። فماذا بعد الحق إلا الضلال። ጥፋቱ ልናስጠነቅቀው በሚገባ መጠን ከደረሰ ኡማውን የሚበክል አቂዳውን የሚያውክ ደረጃ ከደረሰ የምንታገስበት ጉዳይ አይደለም። አህባሽ እኮ በአሁኑ ሰዓት ከሌሎቹ የበለጠ አክቲቭ ሆኖ እየሰራ ነው ያለው፣ አክቲቭ ሆኖ እየተንቀሳቀሰ ነው ያለው። 2 ሚዲያ ይዞ እየተንቀሳቀሰ ነው ያለው። ሰሞኑን ነው የተዘጋው። በዚህ ደረጃ ሲሰራ እኔ እናንተ የተለያየ ነው፣ በትንሽ ነገር ነው እጅ ለእጅ ተያይዘን ሁላችንም አንድ ነን እንደዚህ ነን ነው የምንለው። አያሳዝኑንም እንደሚጠሙት አደጋ ላይ እየወደቁ ያለው ወገኖቻችን? ለህዝብ ማዘን አለብን ይላሉ። ማንም እውነተኛ ማዘን የትኛው ነው? ልጅ ወደ እሳት ሲገባ እያሳሳቀ አደጋ ላይ ሲወስደው ማሻአላህ ጥሩ ሰው ነው የምትለው ጓደኛውን? ከዛ ይልቅ ጠንከር ቢል እንኳን ከጥፋት የሚመልሰው ሰው ብታገኝ ደስ ይልሃል። ጠንከር አድርጎ እንኳን የሚመልስ አስተማሪ ብታገኝ ቅጣው በለው ትላለህ። እውነተኛ ተቆርቋሪ ከሆንክ ምንም ነገር እንዳይሰማ ምንም አልልህም። ጥፋት ካየህበት እርምጃ ወሰድ ልትለው ትችላለህ። ስለዚህ ለህዝባችን ለወገናችን ተገቢ የሆነ ትኩረት ልንሰጥ ለእውነት ልንቆም ይገባል ማለት ነው። ሰዓት በጣም ገፍቻለሁ፣ የሆነ ጉዳይ ስላለኝ እዚህ ላይ ላቁም። በቀጣይ የምናያቸው ይሆናል ኢንሻአላህ።